የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዓመታዊውን የአሜሪካ ሁኔታ መግለጫ ወይም ስቴት ኦፍ ዘ ዩኒየን ንግግር አድርገዋል። 40 ያህል የዲሞክራት ፓርቲ ተመራጮች ባልተገኙበት በዚህ ንግግር ላይ አገራቸው ከኢራን ጋር ያላትን ልዩነት በዲፕሎማሲ ብቻ መፍታት እንደሚመርጡ ተናግረዋል። ኤርሚያስ በጋሻው ተጨማሪ አለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአገራቸው ሕገ መንግሥት በተደነገገው መሠረት ዓመታዊውን ንግግር ወይም ስቴት ኦፍ ዘ ዩኒየን በሕግ መወሰኛው ምክር ቤት ተገኝተው አድርገዋል። ከዲሞክራቱ የቀድሞ ፕሬዝዳንት ቢል ክሊንተን የረዥም ሰዓት ንግግር የማድረግ ክብረ ወሰኑን በመውሰድም 2 ሰዓታት ገደማ የወሰደ ንግግር ነበር ያደረጉት። ከዚህ የአገር ወቅታዊ ሁኔታ ከሚገለጽበት ንግግራቸው በፊት በተደረጉ በአብዛኞቹ የሕዝብ አስተያየት ዳሰሳዎች የተቀባይነት መጠናቸው በእጅጉ እያሽቆለቆለ እንደነበር ተዘግቧል። የተለያዩ መገናኛ ብዙሃን በሰበሰቡት የሕዝብ አስተያየት መሠረት 55 በመቶ አሜሪካውያን ፕሬዝደንቱ አገራቸውን በተሳሳተ አቅጣጫ እየመሯት እንደሆነ ያምናሉ ተብሏል። ለዚህም ይመስላል አብዛኛው የትናንቱ ንግግራቸው በአሜሪካ የውስጥ ምጣኔ ሀብታዊ እመርታ ላይ እንዲያተኩር ያደረጉት። When I last spoke in this chamber 12 months ago, I had just inherited a nation in crisis. ከ12 ወራት በፊት በዚህ አዳራሽ ንግግር ሳደርግ ቀውስ ውስጥ የነበረች ሀገር ነበር የተረከብኩት። ቆሞ ቀር ኢኮኖሚ፣ ክብረ ወሰን የሆነ ከፍተኛ የዋጋ ግሽበት፣ በሰፊው የተከፈተ ድንበር፣ በአገር ውስጥ የተንሰራፋ ወንጀል፣ በመላው ዓለም የተለያዩ ቀውሶች። ዛሬ ምሽት ግን ከአንድ ዓመት በኋላ ማንም አይቶት የማያውቀው ሽግግር ማሳካቴን በኩራት መናገር እችላለሁ። We have achieved a transformation like no one has ever seen before. እንደ CNN ያሉ ፕሬዝደንቱን በመተቸት የሚታወቁ መገናኛ ብዙሃን በፕሬዝደንቱ ንግግር ላይ የሐቅ ማረጋገጥ ሰርተው ዘለግ ያሉ ዘገባዎችን እያወጡ ይገኛሉ። በሲኤንኤን ዘገባ መሠረት ዶናልድ ትራምፕ በአሜሪካ ታሪክ ትልቁን የዋጋ ግሽበት ተረከብኩ ያሉ ቢሆንም ትልቁ የዋጋ ግሽበት እርሳቸው የተረከቡት ሳይሆን በ1920 የነበረ ነው ብሏል። የውጭ ጉዳይን በተመለከተ ፕሬዝደንቱ በኢትዮጵያና ግብፅ መካከል ሊደረግ ነበር የሚሉትን ጨምሮ 8 ጦርነቶችን ማስቆማቸውን በትናንቱም ንግግር ሳይጠቅሱ አላለፉም። Israel and Iran, Egypt and Ethiopia, Armenia and Azerbaijan, the Congo and Rwanda, and of course the war in Gaza, which proceeds at a very low level. It's just about there. And I want to thank Steve Witkoff and Jared Kushner for your help. Thank you, Steve. Thank you, Jared. በተደጋጋሚ በወጡ ዘገባዎች እንደተገለጸው ዶናልድ ትራምፕ በአንዳንዶቹ በሚጠቅሷቸው ጦርነቶች አስተዋጽኦ ያደረጉ ቢሆንም 8 የሚለው ቁጥር ግን የተጋነነ እንደሆነ ነው እየተነገረ የሚገኘው። እንደ ሩዋንዳና ዴሞክራቲክ ኮንጎ መካከል እንዳለው አይነቱ ደግሞ አስቆሜዋለሁ ካሉ በኋላም እንደቀጠለ ነው ዘገባዎች የሚጠቁሙት። ከኢራን ጋር በተያያዘም ፕሬዝደንት ትራምፕ አገራቸው ድርድር ላይ መሆኗን በንግግራቸው ጠቅሰዋል። አሜሪካ ጉዳዩ በዲፕሎማሲ ብቻ እንዲጠናቀቅ ብትሻም ኢራን ኒኩለር እንድትታጠቅ በፍጹም አልፈቅድም ነው ያሉት። አሁን በዚህ ጊዜም ክፉ ፍላጎታቸውን በድጋሚ ለማሳካት ጥረት እያደረጉ ነው። ድርድር ላይ ነው ያለነው፣ ግን መስማማታቸውን ገና አልሰማንም። የኔ ምርጫ ይህን ጉዳይ በዲፕሎማሲ ለመፍታት ነው። አንድ ነገር ግን እርግጠኛ መሆን ያለበት ነገር በዓለም ቁጥር 1 ሽብርተኝነት ደጋፊ የሆነች ሀገር ኒውክሌር እንዲኖራት አንፈቅድም። ይህን የትራምፕ ንግግር ተከትሎ አገራቸው ኒኩለርን ለሰላማዊ ዓላማ የመጠቀም እንጂ የኒኩለር የጦር መሳሪያ የመታጠቅ ፍላጎት እንደሌላት የጠቀሱት የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ዲፕሎማሲ ቅድሚያ ከተሰጠው ከአሜሪካ ጋር ስምምነት ላይ ሊደረስ የሚችልበት ዕድል አለ ብለዋል። ሁለቱ ሀገራት በኦማን አሸማጋይነት ነገ 3ኛ ዙር ድርድራቸውን ስዊዘርላንድ ጄኔቭ ላይ ቀጥለው ያካሂዳሉ ተብሎ ይጠበቃል። የትናንቱ የዶናልድ ትራምፕ ስቴት ኦፍ ዘ ዩኒየን ወይም የሕግ መወሰኛ ምክር ቤት ንግግር በሪፐብሊካኑ ተደጋጋሚ ጭብጨባ ብቻ የተያዘ አልነበረም። የፕሬዝደንቱን ዓለም አቀፍ ታሪፍ ውድቅ ያደረጉት የጠቅላይ ፍርድ ቤት ዳኞች ከ9ኙ 4ቱ ብቻ ነበር የተገኙት። ይህም እንደ ተቃውሞ የሚታይ እንደሆነ ተዘግቧል። የቴክሳስ ግዛት ተወካዩ ግሪን ጥቁር ሕዝቦች ዝንጀሮች አይደሉም የሚል የተቃውሞ ጽሑፍ ይዘው ገብተው በማሳየታቸው ከምክር ቤቱ እንዲወጡ ተደርጓል። ኮንግረስማን ግሪን ከቀናት በፊት ዶናልድ ትራምፕ የቀድሞውን ፕሬዝደንት ባራክ ኦባማና ባለቤታቸውን ሚሼል ኦባማን በዝንጀሮ መስለው በትሩዝ የማኅበራዊ ትስስር ገጻቸው ለጥፈውት ለነበረው ምስል ምላሽ መስጠታቸው እንደሆነ ተዘግቦላቸዋል። ከእነርሱ በተጨማሪ ዴሞክራቷ የሚኒሶታ ግዛት ተወካይ የሆኑት ኤልሃም ኦማርና የሚችጋን ግዛቷ ዴሞክራት ራሺዳ ታሊብ አሜሪካውያንን ገድለዋል፣
እርሶ ገዳይ ነው እያሉ በተደጋጋሚ በጩኸት ተቃውሞ ሲያሰሙ ተስተውለዋል። who block the removal of criminal aliens, in many cases drug lords, murderers all over our country, they're blocking the removal of these. ይህ ብቻ አይደለም። 40 የዲሞክራት ፓርቲ የኮንግረስ አባላት ከሪፐብሊካኑ አወዛጋቢ ፕሬዝዳንት ዶናልድ ትራምፕ አንደበት የሚወጡ ንግግሮችን ላለመስማት በምክር ቤቱ ሳይገኙ ቀርተዋል። እርግጥ የተገኙትም ቢሆኑ እንዴት ተነስታችሁ አታጨበጨቡም በሚል እየተዘለፉ ነበር የተቀመጡት።